ዘወትር ከዓይኔ ማጠፋው መከታ ክብሬየሁም ወንድሜ የኔ ትዝታ ሰላሙን ጥዋት ማታ እንጀራና ኑሮ ቢያርቀው ከዓይኔ ላይ አምናለሁ አንድ ቀን ወንድሜ እንደዚህ ስላልኳት ብቻ የሙቤን ሐሳብ ተቀብላ ሙባረክ ይዟት ሄዶ ነው እንዴ ምናምን ብዬ ከሙባረክ ጋር እንደው በጣም ሰጣ ገባ በጣም ገብቼ ነበር ታውቂያለሽ። እና እስከ መጣላት ድረስ ማለት ነው እስከ ክስ ድረስ እንደው እኔ ፖሊስ ጣቢያ ወላ ሄጄ አመልክቼ ማለት ነው እንትን ብዬ ነበር። ስለዚህ ግን አንቺ የዚህን ያህል ሆድሽ አስችሎሽ በቃ ውስጥሽ ኧረ በጣም ነው ግን የከፈኝ። ቆይ እኔ ስለመከርኩሽ አንቺ ታናሽ እህቴ ነሽ፣ አደራ አለብኝ፣ ማሳደግ አለብኝ፣ ትምህርትሽን መማር አለብኝ ብዬ ሳልኩኝ አንቺ ግን ተቆጥተሽ ከቤት ሳትነግሪኝ ወጣሽ። ሙቢ ነው አይዞሽ ሄዶ ወለ ሙቢ አይደለም ሙቢ ማንንም ምንም የሚያውቀው ነገር የለም። በቃ እልሻለሁ ግን ወንድሜ ፍቅርህንማ ዓለሜ ደስታህንማ ባንጀቴ። ሰላም አለይኩም ውድና የተከበራችሁ የኛ እንቁና ተናፋቂ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ አለሁላችሁ። ዛሬ እንግዲህ በፈገግታ ነው ማለት ከመጀመሪያው አንፃር ዛሬ በፈገግታ ነው ወደ እናንተ የመጣሁት። በጣም ደስ ብሎኛል ማለት አልሐምዱሊላህ ማለት ስለማይከፋ ከብዙ ጭቅጭቅ ከብዙ ንትርክ ከብዙ ችግር ከብዙ ሐሳብ ከብዙ ነገር ተመልሼ ወደ እናንተ መጥቼላችኋለሁ። ዛሬ አልሐምዱሊላህ ነው የሚባለው ማለት እየተፈጠረ የነበረው ነገር አይታችሁታል። ለእናንተ የሚነገር ነገር አይደለም። በውስጥ ምንም ነገር አልተፈጠረም ማለት አንዳንድ ነገሮች አሉ ሚዲያ ላይ መውጣት የሌሉባቸው ማለት ታውቃላችሁ የግል ነገሮች አሉ አንዳንድ ብቻ እነሱንም እንዳሉ ሆነው አልሐምዱሊላህ ነው የሚባለው። የእናንተም ዱዓ አለ የኛም ጥረት ሐሳብ ብዙ ነገር አለ ብቻ አልሐምዱሊላህ ብለን ለዚህን ቀን ደርሰናል። ዛሬ እንግዲህ ታውቃላችሁ አክስቴ ጋር ነበርኩኝ እኔ ማለት ወንድሜም እነ ሙቢም ሁሉም ጨንቋቸው ነበረ። ቺላ ወርዳት መሰለኝ ወንድሜም ሙቢም ቤተሰቦቼም ሁሉም እና እንዴ ማንም አያውቅም ነበረ ማለት የት እንዳለኝ አያውቅም ነበረ። ቤዛ የምትባል ጓደኛ አለችኝ እሷ ብቻ ነበረች እንድታውቅ የፈለኩትኝ ማለት በጣም ምቀርባት መወዳት ጓደኛዬ ስለሆነች እንድታውቅ የፈለኩትኝ እሷ ብቻ ነበረች። ማንም እንዲያውቅብኝ አልፈለኩኝም ነበር። አክስቴም እንድትናገር አልፈለኩኝም ነበር። ወደ አዲስ አበባ ምናምን መሄድ ይችል ነበር ግን አዲስ አበባ በሄድ ወደ ነሙቢ ሰፈር ስለሆነ አክስቴ ያለችው ሊያገኙኝ ይችላል በሚለው ነው ወይም እዛ የሚያቀኝ ሰው ሊነግራቸው ይችላል ብዬ በማሰብ ፈርቼ ምንም ነገር ለማንም አልተናገርኩኝም ነበርና ዛሬ ወደ ገጠር አካባቢ ነበር የሄድኩትኝ ማለት አክስቴ ጋር ቢያንስ እንኳን እሷን ልዘይራት በሚለው ማለት ስለዚህ ነገር አታውቅም። እነ ሙቢ ሲመጡ ራሱ በጣም ደንግጣ ነበር። ምንድነው ምናምን ነገር እያለችኝ ነበር ምንም የምታውቀው ነገር ስለሌለ በቃ አንቺን ለመዘየር ነው የመጣሁት ምናምን ነገር ብያት ነበር። ክላሱስ ምናምን ብላ ያስጨነቀችኝ ነበር ግን እኔ ክላሱ ማለት ረፍት ነው ለዛ ነውና ቅዳሜና እሁድ ላይ ስለሆነ እሷ ጋር የሆንኩትኝ ለዛ ነበረ አስጨንቃኝ ነበረ። ለምንድነው ለምን ማለት የተፈጠረ ነገር አለ ወይ ምናምን እያለችኝ ነበረ። ወንድሜም እሷ ጋር ደውሎ ነበረ ግን እኔ እንዲነግረው አልፈለኩኝም ነበረ። በቃ አይ ምንም ችግር የለውም ትንሽ ከሱ ጋር ጥል ተፈጥሮ ነበረ ተጨቃጭቀን ስለነበረ ነው ምናምን ነገር ብዬ አሳልፌ ነውና ወንድሜም እንዲጨናነቅብኝ አልፈልግም አሁንም እና በጣም ብዙ መንገድ እየሄደ እንደሆነ ስለገባኝ ከዚህ በላይ እሱን ደግሞ ማስጨነቅ አልፈልግም ማለት ምንም ቢሆን ለኔ አስቦ ነው። እኔ ደግሞ እኔ ነገሮች ላይ ፈጥኜ አላውቅም ማለት ፈጥኜ መወሰን የምፈልግ አይነት ሰው አይደለሁም ግን እሱ እንደዚህ ደግሞ የሆነ እየተጨነቀብኝ ምናምን ማየት ስለማልፈልግ ትላንትና ከሙቢም ጋር እያለ የነበረው ነገር አይቻለሁ። ይሄን ያክል ይሆናል ብዬ እኔ አላሰብኩኝም ነበር ግን ብቻ እኔ እንደዚህ እንዲሆን አልፈልግም ወንድሜ። ምክንያቱም በጣም ነው የምወደው ማከብረው ማስብለት ምንም ያህል ቢሆን ምንም ነገር ቢያደርገኝ ወንድሜ ነው። ቢገለኝ ኢቭን ቢገለኝ እንኳን ወንድሜ ነው መብቱ ስለሆነ ያደርገዋል። ግን በቃ እኔ እልህ ውስጥ ነበርኩኝ
ማይሆን ነገር እየተፈጠረ እንደነበረ ስለገባኝ ነው እንደዛ ያደረኩትኝና አሁንም ቢሆን በጣም ይቅርታ ወንድሜን ይቅርታ መጠየቅ ፈልጋለሁ። ይሄንን እንደዚህ ይፈጠራል ብዬ አልነበረም ያደረኩትኝ የነበረውና በጣም ይቅርታ ጠይቃለሁ። አሁንም ሙቢዬ በጣም ይቅርታ የኔ አባት። በቃ ወደ ራሴ መመለስ ፈልጋለሁ ማለት ነገራቶችን አስቤባቸዋለሁ። ብዙ ነገር አስቤያለሁ። ሙቢም እንደዚህ ይሄን ያክል እንዲ ሌላ ነገር ውስጥ እንዲገቡብኝ አልፈልግም። ሙቢንም እንዲያስቀይመው አልፈልግም። ወንድሜም በቃ ከማንም ጋር እንዲነካኩብኝ አልፈልግም ሁለቱም። ምክንያቱም ለኔ ትልቅ ቦታ ትልቅ ለኔ በቃ በጣም ትልቅ ቦታ ከምሰጣቸው ሰዎች መሃል ውስጥ ስለሆኑ ምንም ነገር እንዲፈጠር አልፈልግም። በተለይ ሁለቱ መሃል ላይ እንዲስማሙልኝ እንዲዋደዱ ነው እንጂ ምንም አይነት ፍቅር እንዲቀንስ አልፈልግም እነሱ ጋር እኔ ምክንያቱም በጣም ነው የሚደብረኝ የሚከፋኝ እንደዚህ እንዲሆኑብኝ ስለማልፈልግ ቢንም ባወራው ወንድሜንም ባወራው ብዬ ስለማስብና ስላሰብኩኝ ነው። በጣም ከባድ ሁኔታ ውስጥ በሆነም ነገራቶችን ተቋቁሜ ማለፍ እንዳለብኝ ስለተረዳሁኝ ነገራቶችን በብልሃት እንጂ በግዴታ ወይም ደግሞ ሌላ ቦታ ሄዶ እንትን በማለት ምንም መደረግ የሚችል ነገር እንደሌለ ስለገባኝ ቢያንስ እንኳን አግኝቼው ማለት ካለውበት ከገጠር ወደ ቡታጅራ አካባቢ መጥቼ ነገሮችን መፍታት እንዳለብኝ ስለተረዳሁኝ ነውና ቻላቅ በጣም ከባድ ነው። ወላሂ በጣም ከባድ ነው ማለት አልጠብቁ እኔ እንደዚህ ይሆናል ብዬ አላሰብኩኝ ነበር። የትላንትና ቪዲዮ ነው ሀሳቤን እንድቀይር ያደረገኝ። ስልኬን ራሱ መያዝ አልፈለኩኝም ነበር። ስልኬን ለቅቄላቸው ነበር የወጣሁት። ግን ደግሞ ጓደኛዬን አውርቻት እሷ ይዛልኝ ስትወጣ እቤት ውስጥ የነበረውን ነገር ስላየች ነው እኔ ሀሳቤን እንድቀይር ያደረገኝ። ማለት ወንድሜ እናቴ ጋር ያለው ነገር በቃ የሚያስቡት ነገር እኔ ትንሽ ስላስከፋኝ በጣም ነው የከፋኝ። እነሱ ያደረጉት የነበረው ነገር ማለት ካለቺ ነገር አንፃር እኔ እውነት ነው በጣም ይከብዳልና ምንም ማድረግ ስለማልችል ነው። እናቴንም ይቅርታ መጠየቅ ፈልጋለሁ። ማለት እዛው ቤተሰብ ነው የሄድኩትኝ ግን ቤተሰብ ጋር ነው የሄድኩትኝ ግን እንዳስከፋዋት ነው እያሰብኩ ያለሁትና በጣም ይቅርታ ማለት ፈልጋለሁ። እሷንም ብቻ ምን ማድረግ እንዳለብኝ አላውቅም። ሁሌ እኔ በቃ ያለው ነገር ተስተካክሎ ከሙቢም ጋር ከወንድሜም ጋር ተስማምተውልኝ እኔ ከሙቢ ጋር መሆንበትን ነገር ማመቻቸትና ማድረግ ነው ፈልገው ማለት እኔ ከሙቢ መራቅ ስለማልፈልግ ማለት ነው። ቃል ገብቼለታለሁ ምንም ነገር ቢፈጠር ከጎኑ እንደማርቅ የድሮ ነገር እንደማይደገም ቃል ስለገባውለትኝ ድጋሚ ነገር እንዲፈጠር አልፈልግምና መቼም ቢሆን ከጎኑ አርቅ ቤተሰብ መቼም ቢሆን ሙቢዬ ከጎን ልርቅ አልችልም። ከጎንክ እንኳን ብርቅ እኔ ፈልጊው እንዳልሆነ እንድታቅልኝ ፈልጋለሁ። ብቻ ሞክራለሁ። አላህ ደግሞ ከየዋሆች ጎን ነው አይደለ? አላህ የሚያረጋውን በቃ አላህ የወደደውን ነገር ነው የሚያረጋው። ደግሞ አላህ የወደደውን ሰው አይደል የሚፈትነው? እንደዛ ብዬ ነው የማስበውና ኢንሻአላህ ካላህ ጋር ሁሉንም ነገር በፍቅር እንወጣዋለን ብዬ አስባለሁ። ይለታለኝ እሱን ይቅርታ መጠየቅ ስለምፈልግ ወንድሜ እየመጣ ነው። ዘወትር አይኔ ማጠፋው መከታ ክብሬ የሆንከው ወንድሜ የኔ ትዝታ ሰላሙን ጥዋት ማታ እንጀራና ኑሮ ቢያርቀው ከኔ ላይ አምናለሁ አንድ ቀን ወንድሜን እንደማይ ዘወትር ካይኔ ማጠፋው መከታ ክብሬ የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ
እሱማ ስለኔ ሞትንም ይደፍራል ሁሉን የቻለ መከራንም ያልፋል እኔም ጓጓለው ብድሩን ልከፍለው ህልም አለኝ አንድ ቀን ሰው ሆኜ እስካኮራው ወንድሜ ፍቅርህንማ በረክማ አንሽ አልሐምዱሊላህ ደግሞ አምሮባል ትንሽ ሳላናድድ ስቀር ምናምን ይልካል የለበስኩት ልብስ ነው እስካሁን የለበስኩት አን ያለው አሁን እንደው በቃ አሁን ራሱ እኮ ማለት ነው እዚህ ጋር ድረስና ምናምን እንድትስትኝ ደንግጬ በቃ ከለበስኩት ልብስ ጋር ነው የመጣሁት አምሮባል ግን ሁሌ ሸበላ እኮ ነው እንደ የት ነበርሽ ግን እሱን ነግራለሁ አክስታችን ጋር ነበር ደግሞ ስደውልላት ማለት ነው ገጠር እሺ ስደውልላት ምን አልኳት ይመስላል እንዳትነግሩኝ ሲሆን ምናምን ነገር ብያት ትንሽ ስኪላት ጭምቅ ብዬ እሱ አስዋት ወስኛለች ቢያንስ አይደለም ማን ይበይልኝ ብያት እኮ ነው ቆይ እንደዚህ ያደረግሽው ለምንድን ነው እሺ ትንሽ እንትን ከራሴ ጋር መሆን ፈልጌ እኔ እንደምወድሽ ምናምን ለማወቅ ነገር አሁን አወኩኝ ግን ሙቪ ይዞሽ ሄዶ ነው ወለ ሙቪ አልወሰደኝ ራሴ ነኝ አረ ሙቪ ምንም የሚያውቀው ነገር ደግሞ አንተ እኔ ልታለፋኝ ነው ከዛ ልታፈጠኝ ምናምን ቤተሰብ ደስ ብሎኛል ለማዛ ቆይ እኔ ራሴ ደስ ብሎኛል ደግሞ ቆይ ጃኬት ደግሞ ዶቃ አንድቃት ለብሽ ማለት እሺ አውስዋለሁ ወይኔ ሀዩ ተናነክ ናፍቀኝ ነበርኩ ግን አረ በጣም ነው እንጂ አሻለሽ ግን አላስቻለኝም ግን ደግሞ ምን ማድረግ እችላለሁኝ ናዚ ጋውንልኝ ኩሪኩ ነው ቤተሰብ ዛሬ በጣም ደስ ብሎኛል እኔም ደስ ብሎኛል አንተ ስላገኘኝ አራ ወላሂ ደስ ብሎኛል በጣም ግን አንድ ነገር ያው እንተማማ ምን ከካሜራ ጀርባ ሙቪ ነው አይዞሽ ሄዶ ወላሂ ሙቪ አይደለም ሙቪ ማንንም ምንም የሚያውቀው ነገር የለም ባይዜ ቤዛ መጣ ነበረ ጓደኛዬ እሺ ከዛ ስልኬ ለቅቄው ነበር የወጣሁት ስልኬን ይዛልኝ መጣች ከዛ እኔ እንዴት እንደሆነ ሳላውቅ ለማናችሁም እንዳትነግራችሁ ብያት ነበረ ማንንም እንዳያውቅ ማንንም እንዳይሰማ ምናምን ብያት ነበረ ከዛ ለምን እንደነገረች አላውቅም ለሙቪም ነግራው ነበረ አንቺ ያለሽ መጣው ነበር አክስቴ ጋር አላወራው ምን ማለት እኔ ከብዙ ነገር መራቅ ፈልጌ ነበር የተፈጠረውን ነገር ምናምን ታውቃለህ ማውራት ስላልፈለኩኝ እኔ እንዴት እንደመጡ በማላቀበት ሁኔታ ይዛብኝ መታ አውርተን ነበረ አላስከፋውክማ አረ በጣም ነው ግን የከፈኝ ቆይ እኔ ስለመከርኩሽ አንቺ ታናሽ እህቴ ነሽ አዳር አለብኝ ማሳደግ አለብኝ ትምህርትሽን መማር አለብኝ ብዬ ሳልኩኝ አንቺ ግን ተቆጥተሽ ከቤት ሳትነግሪኝ ወጣሽ ይሄ ነገር ቆይ ለደሱ ሳይሆን እኮ ልክ ነህ አንተ እኮ ልክ ነህ እኮ አልተሳሳትክም ግን እኔ ደግሞ በጣም ታውቃለህ እኔ ቶሎ ነው የሚከፋኝ በተለይ ደግሞ እኔ አንተ ተቆጥተኸኝ ማታውቅ አንተ ደግሞ ስትቆጣኝ በቃ ውስጤ ላይ ማይሆን ነገር ተሰማኝና እኔ በጣም ነበር የተከፋሁት ምክንያቱም እንዴት እሷ ሳትነግረኝ ትሄዳለች ምናምን እኔ ታላቅ ወንድምሽ ነኝ ገብቶሻል ፕላስ ደግሞ ያንቺ አዳር አለብኝ እንደዚህ ስላልኳት ብቻ የሙቤን ሐሳብ ተቀብላ ሙባረክ ይዟት ሄዶ ነው እንዴ ምናምን ብዬ ከሙባረክ ጋር እንደው በጣም ሰጣጋባ በጣም ገብቼ ነበር ታውቂያለሽ እና እስከ መጣላት ድረስ ማለት ነው እስከ ክስ ድረስ እንደው እኔ ፖሊስ ጣቢያ ወላ ሄጄ አመልክቼ ማለት ነው እንትን ብዬ ነበር ስለዚህ ግን አንቺ የዚህን ያህል ሆድሽ አስችሎሽ በቃ ውስጥሽ ላይ ያለው እኔ ወላሂ አስችሎኝ ምናምን ሳይሆን በቃ ከራሴ ጋር ማውራትና ብዙ ነገራቶች ታውቃለህ ከፍተውኝ ነበር እኔ እንዴት ቢያንስ ለኔ ማማከር የለብሽም እንደ አንተ እኮ በዛ ነው ዴት ሆነ ሰማኛለ ብዬ የዚህን ያህል ተጭኘሻለሁ እኔ አንቺ እንደዚህ እንዳትሆኝ ስላልኩሽ እኔ የዚህን ያህል ተጭኘሻለሁ ማለት ነው ተጭነኝ ሳይሆን በቃ እኔ ደግሞ ከፋኝ ምክንያቱም ብለኸኝ አታውቅም እንደዚህ አይነት ንግግሮች ተናግረኸኝ አታውቅምና አንቺ ደግሞ እኔ እንደማውቀው ደግሞ የፈለኩ ነገር እስካሁን ስልሽ እንደዚህ አይነት ውሳኔዎችን ወስነሽ አታውቂም በራስሽ አላውቅም እምቢም ብዬ ካላውቅም ሌላ ሰው ወስነሽ ማለት ነው ከፋኛ ወላሂ በጣም ከፋኝ በጣም አስከፋዎች ማለት ነው አይ ማለት እኔ እንደዚህ ተናግረኝ ስለማታውቅ ምናምን በቃ እንዲህ ስትለኝ በጣም ደበረኝ በቃ እንዴ ይሄን ያክል ምናምን ነገር ብዬ በጣም ያስከፋው መስሎ ስለተሰማኝ አኒ በጣም እኔ እንጃ ብቻ እኔ በጣም አፈላለሁልኛል አርኬልሻለሁ እስኪ ግን ካሁን በኋላ ግን አልሄድም የለማ
አያተውኛ ከሆነ በኋላ አልሄድም። ከሽስ ከሄድኩ ገደለኝ በቃ እንዴ ለምን ደምገልሽ ዳሌድ አረለ አይሆንም እንደዛ በቃ አልሄድም። የመጨረሻ ውሳኔ እኮ ያው ከሞትሽ እኮ ከሞትኩ አልሄድም። በቃ ቤት ላይ አስርሻለሁ። አልፈልግም መታሰር እንዳትጂ ማለት ነው። እንደዛ ይሻላል። ደግሞ ሙባረክ እኔ ማስቀየም አለብኝ። ኧረ ባላ ተወኝ። አሁንም እንደዛ እንዳይሆን ነው የምፈልገው። ማስቀየም አለብኝ። ለምን? ምክንያቱም ምንም አታውቂም አንቺ ይዞሽ ሄዶ ማለት ነው። እሱ ነው እሱ አይደለ እሱ ምንም የሚያውቀው ነገር የለም። እሺ አንቺ አክስትሽ ቢያንስሽ ለኔ ደውላት ነግረኝ ተናግራለች። ግን ይኸው ቦርሳዬን ራሱ ዝም ብዬ እንሽጣት። ይሄ ቦርሳ እኮ ይኸውልሽ ፈልጌ እንደው ማለት ነው ይሄንን ነው ይዛለ ተወጣ መችለው ፈልጌው ባስቀመጥሽበት ማለት ነው ፈልጌው ነው ያጣሁት። ከዛ ልካየሁት ምናምን ቤት ላይ እንዲሳዩ የለም እንዴ በቃ ትመለሳለች በቃ አልኩኝና ትንሽ ጠበቅኩኝ። ሳይ የለም ባይ የለም መሸ ነጋ በቃ ማረግ እንዳትነግሪው ብያት እኮ ነው። ከነገረችክ እንደምትቆጣኝ ምናምን ስለነበረ እኔ እንዳንቺ የሆነ አይ እኔ ጨካኝ አይደለሁም። እኔ እንዳንቺ ትንሽ አስተምረው ብዬ እኮ ነው ናፍቆቴ እንዴት እንደሚያደርግ ምናምን እንድታውቀው ችግር የለም እንድታውቀው ነው እንድትረዳው። እንኳን መጣው በቃ ከዚህ በኋላ ወዴት መሄድ የለም። በቃ ግን አንተም ሙባረክ ምናምን አትልም ከዚህ በኋላ አንጣ። እኔም እንደውም በቃ እንትን ልበላ ለተራይ ምን እጥፋ ይሻላል በይዘህ ከሂዳ በቃ ቀሚስ ምናምን አለ የራሴ እንትን አለኝ ያኛው የራሴ ቤት ላይ ያለው ወሰላ እሱን ይዤ ማለት ግን ቀኑ አልነግርሽም። ከዛል ጠፋ ቀኑ አልነግርሽም። አስሬ ነው ማስቀምጠው ቤተሰብ ግን ሀዩነሻ አልመስልም አነፍንፌ ደርስባለሁ የት እንዳለክ አንተ ልጥይክ እና ወደ ቤትክ ግን በቃ አክስቴን ምን ማለት አለብኝ? እሺ አረ እንደውም ልትወዳት ነው የሚገባው። ሌላ ደስ የምትል ሀያት ማስተዋል ምችል በጣም መክራይ ነበርና ማስተዋል ምችል ለነገራቶች እንዳትፈጥም የምታደርግ ሀያትን ፈጥራለች። ልታመሰግናው ነው የሚገባው። ደውለህ አሁን ልክ ምን ልበል ካሜራ ጀርባ ደውለህ ቋንቺን የመሰለች ልዕልት እህት ነው ያለች ምን አይነት እንዴ ባለሙያው እንኩኝ ደሞ ቁልተ ምን ነገር ሰርቻለሁ። ግን ያው የሚበላ ነገር እኔ ደግሞ የሰውነት እንትኑን ታውቃላችሁ አቋሙ ምናምን እኔ በሱ እሱ ተማምኜ ነው። ስፖርተኛ ወንድም ነው ያለው። እዩ በእናታችሁ አቋም እስኪ እኩል ስፖርተኛ ወንድም ነው። ትሰራልኛለች ጧት ትሬኒንግ ወጥቼ ምናምን ስመጣ ትሰራልኝ ሰው ነው። ግን በዚህ 2 ቀን ውስጥ ምናምን አልሰራሁም ነበር ታውቃላችሁ። አሁን እንደውም አይታችሁታል እስኪ ምናምን ይመጣል ምግብ በቃ ውጪ ላይ መብላት ጀመርኩኝ ታውቃላችሁ። አይ ግን ውጪ ላይ አበላም ከዚህ በኋላ ታውቃለህ እንዴት እንደሚያም እንዳበላ። በተለይ ደግሞ አክስትሽ አሁን አዲስ ነገር አሰምራሻለሽ። አራው ግን ለስፖርት ምናምን የሚሆን አይደለም ኖርማሊ ለመክሳት አንተ ላንተ በቃ እኔ እሰራልሃለሁ አይመስልም? ዛሬ እኔ እንጃ ብቻ በጣም የተደሰትኩበት ቀን ነው የእውነት በጣም አላና አንዳንዴ የሆነ ነገር የምትወጂውን ነገር ማግኘት የህሊና ደስታ ነው የሚባለው። በቃ ህሊናሽ ይደሰታል ምናምን ታውቂያለሽ። አንዳንዴ ደግሞ በጣም የምትጠይው ነገር ደግሞ መርሳት የህሊና እረፍት ነው የሚባለው። በቃ ዛሬ በጣም የተደሰትኩበት ቀን ነው። አንቺ ደግሞ ፈተናሽ ከባድ ነው። እኔ ልፈትኝ በጣም እንዴት በተለይ ደግሞ ያክስትሽ ጭንቅላት እሷ በእኔ እንደዚህ አድርጋኝ አታውቅም ነበር። ግን ችግር የለውም እኔ ለአላህ ብዬ አውፍ ብያታለሁ። እሷ ነው አንቺንም ለአላህ ብዬ አውፍ ብዬሻለሁ። አመሰግናለሁ። ለአላህ ብዬ አውፍ ብዬሻለሁ። ምክንያቱም ትልቁ ነገር የሚባለው ምንድነው በመሃላችን ላይ ያለው ነገር አውፍ መባባል ነው። ካሁን በኋላ ግን ድጋሚ ካልከልሽ ነው አይደለም። ስለዚህ ቤተሰቦች እንኳን ደስ አላችሁ። ሙቪንም ደግሞ ማለት ነው እንደውም የለም የመጨረሻ መልእክት አስተላልፌ ነበር። በቃ ሼር አድርጉት ምናምን ሀዩን አፋልጉልኝ ምናምን የሚል ማለት ነው። ይሄ ቪዲዮ ሀዩ ጋር አንቺ ከደረሰ ምናምን እባክሽ ደውይልኝ ብዬ በቃ እንደ አፋልጉኝ ነገር አለ ሁሉ አሳልቼ ነበር። ቤተሰብ ደግሞ ያው አፋልገውኛል። በጣም ነው የማመሰግነው። ዛሬ የደስታ ቀን ነው። ሀዩ እንደውም ዛሬ በቃ እኔ ወንድሜ ባይዜ ማለት ነው የዋ ማለት ተናዶ ስለነበረ ነው እኔ እንደዛ እያለኝ የነበረው የዋ በቃ ሙቪ ማለት ነው። እኔ ሁለተኛው ሙቪ ወፍራሙ ሙቪ በሚለው ወፍራሙ ሙቪ በቃ ያኛው ከተጨረ እንዴ አይ ግን የምር ወላይ የዋ
ለነገራቶች በተለይ በኔ ጉዳይ ደግሞ ማንንም የማያዳምጥ ማይሰማ ሰው ነውና እኔ ታውቂያለሽ አዩ አንዳንዴ እንትን ነው አማና የሚባል ነገር ሰዎች አደራ ሊያስቀምጡብሽ ይችላል አንቺ የቤተሰብ አደራ ልትሆኚ ትችያለሽ ያንን ግን አደራ በጣም ትልቅ ቁም ነገረኛ ሰው የሚባለው ምን አይነት ሰው ነው ታውቂያለሽ በቃ አደራውን በስርዓት ይዞ አስተካክሎ ያን አደራ የተዋጣ ሰው ትልቅ ቁም ነገረኛ ሰው ነው ብዬ ነው ማስበው እኔ አንቺ የትኛውን ቦታ ላይ ሄደሽ የትኛውን ቦታ ላይ ደርሰሽ ትልቅ ቦታ ብትደርሺ እኔ በጣም ደስ ይለኛል ታውቂያለሽ ነገር ግን ይሁን አደራ ሲኖርብሽ አንዳንዴ ካሁን በኋላ ኢቭን እኮ አሁን እኔና አንቺ ብቻ እኮ አይደለም ከዚህ በኋላ ራሱ የሚቀጥለው የሆነ አደራ ይኖርብሻል ያን አደራ ግን በቃ ቤተሰጠሽን አደራ በቻልሽ ይሁን ለመወጣት ስትሞክሪ አንቺ ትልቅ ሰው እንደሆንሽ ምናምን ነው የሚሰማሽ ያ ነገር ነው ፕላስ ደግሞ እኔ ትንሽ ያስከፈኝ የነበረው ምንድነው ይሄ ያለ አይደል ሰውን ሞር ባከበርሽ ቁጥር ምናምን አንዳንዴ የክብር ማንነትሽን ዝቅ የሚያደርጉ ሰዎች እንዳሉ ምናምን ነበር የተገነዘብኩት ያ ነገር ግን ያው በሂደት እንደሚመለስ ምናምን በቃ አለ አይደል እስልምና የሚያስተምረን የሆነ ሶብር የሚያስተምረን ነገር አለ እና ምን ያህል ትግስት ምን ያህል ቦታ እንዳለው ምናምን ተምሬበታለሁ ትግስት ባይኖረኝ ኖሮ አሁንም ራሱ አንቺ ላላገኘሽም ሁላቆች ነበር ለምሳሌ ትግስት ባይኖረኝ ከሙባረክ ጋር መጥፎ ቦታ ብጣላ ይሁን ነገር ምናምን ባረክ እኔም እሱን ፈርቼ ማለት ከሙባረክ ጋር ምንም አይነት ነገር ውስጥ እንድገባ ትግስት የራሱ የሆነ ቦታ አለው አንቺንም አላገኘውሽም ትንሽ ስትረስ ውስጥ ነበርኩኝ አንቺን ሳታስፈቅጂኝ ነበር ይሄሽው እና አዲስ ነገር ሰምቼ ነበረ ያ ነገር ያው አርባ ምንጭ ላይ ትንሽ የሚሰጥ የሆነ ኮርስ አለ ያው ስፖርታዊ ኮርስ ነው ያው አንቺም እንደምታውቂው ነው እና በጂም ቤት በኩል ነው የሚሄደው ባይዘው ጂም ቤት አለኝ ኑና መስራት ይችላልላችሁ አዩ እንደው ሰሪልኛልሽ ኧረ በህግ አምላክ ከስፖርት ነፃ ነኝ እኔ ጂም ቤት ምናምን እንትን በየተጋብዤ ነበረ እና አርባ ምንጭ ምናምን ጋብዘውኛል የቦዲ ቢልደሮች ያው የሰውነት ግንባታ በሚል ውድድሮች አሉ እና እነዛ ኮርሶች ደግሞ የተወሰኑ ቀናቶች ይፈጃሉ ቢያንስ ሚኒመም እስከ ሳምንት ምናምን ሊወስዱ ይችላሉ ፍቃደኛ ከሆንሽ ነው ግን ሳምንት ሙሉ ካልሆንሽ ግን አረ አይ እንድሰርዙ አልፈልግም ምክንያቱም ይጓጓለት ስለነበረ እንዲሰርዙ አልፈልግም ከዛ በቃ ኢንሻአላህ ስመጣ ማለት ነው ትልቅ ነገር አረ በደም ከኔ ብዙ ነገር ጠብቅ እና ያው ቤተሰቦች ከስትመጣ ግን ከሙቢም ጋር ታርቃችሁ በጥሩ ቪዲዮ ደግሞ እንገናኝ ይመስለኛል እንደውም ሙቢ ፋውሎ የሚቀበለኝ ይመስለኛል ማለት ካላኮረፈኝ አረ ሙቢ ሰውና አይቀየምም እኮ እና ያው ጉዞ ወደ አርባ ምንጭ ደግሞ ከሙቢ ጋር በጣም ሰላም እንድፈጥሩ ፈልጋለሁኝ በጣም ከምነግራችሁ በላይ ቤተሰብ ሙቢ አሁን መለቀቅሽ ነው እንዴ አይደለም ማለት ሰላም እንድትፈጥሩ ብቻ ነው የምፈልገው እኔ ከሱ ጋር ማወርድበት የራሴ የሆነ መንገድ አለኝ ከቻልኩኝ ነው ካልቻልኩኝ እኔ ልተወው እችላለሁ እንድትከፊ ምናምን አልፈልግም ስለዚህ እኔ ሙቤን ማለት ነው ችግር የለም መታረቅ ካለብኝ ካልታረኩ የራሴ እንትን ነው የራሴ ህግ ነው በቃ የራሴ ህግ አለኝ የራሴ ህግ ተከትዬ ነው የምሄደው ስለዚህ የራሴ ውሳኔ ነው ተፈሽ እኔ ስመጣ ምናምን እንዲቀበለኝ ምናምንም አልፈልግም አንቺ ከተቀበልሽኝ አንቺ በቀኝ እኔ እሱን ሲጀመር የተዋወቅኩት ባንቺ በኩል ነው ተፈሽ እኔ የትም እኔ የሱን ምንነት የሱን ማንነት ማቀው ባንቺ በኩል ነው ግን ያው ባከብረውም ቦደውም አንዳንዴ አስከፍቶኛል ያው ይሄ ደግሞ የኔ ራሴ ህግ ነው እኔ እሱን ዋጣዋለሁ ችግር የለውም ግን አሁን አንቺ ከይኔ ማጠፋው መከታ ክብሬ ሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ እሱማ ስለኔ ሞትንም ይደፍራል ሁሉን የቻለ መከራንም ያልፋል